ዘመናዊ ቤት በ5 ሚሊዮን ብር ብቻ ለ10 ቤቶች ብቻ የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር እንዲሁም ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። በተጨማሪም በጣም ውስን ቤቶች ላይ የተደረገ የ30% ቅናሽ በካሬ 74,000 ብር ያገኛሉ። እንዲሁም በውስጡ ጂምና ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንላችኋል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። ድሪም ቢልደርስ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ማክሰኞ ነሐሴ 19 2018 ዓመተ ምህረት ለመላው የእስልምና እምነት ተከታዮች እንኳን ለመውሊድ በዓል አደረሳችሁ። በጽምዶ ኃይሎች ስር የተሰባሰቡ ድርጅቶች የጀርባ ታሪካቸው ስንመለከት በጸረ አማራነታቸውና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቃቸው ዓለም የሚያውቀው ማንነታቸው ነው። ለውጥ ያስፈልጋል፣ ጭቆና መወገድ አለበት ብለው ሊናገሩ ከመጡት አንዱ አቶ ስብሐት ነጋ ሲሆኑ ብዙ ሰው ደነገጠ፣ ብዙ ሰው ፈረጠጠ። ከነበረበት ካምፕ የጥፋት የክፋት የሁሉ መጥፎ ነገር ምልክት የህወሓት ምልክት የሆኑ ሰው ስለ ጭቆና አቶ ስብሐት ሊያወሩ ይችላሉ? ስለ 8.9% ደረሰ። ይሄ አምስተኛው ዓመት ነው። በዚህ ዓመት ያሳለፍነው ተማሪ ኦን አቨሬጅ 12.8% ነው። ካለፈው ዓመት በ3% በላይ ጨምሯል። ዜጎች ለዛውም በዓል ለማክበር የተሰባሰቡ ሴቶችን ስታዲየም ሙሉ ህዝብ ጥቃት ያደርሳል የሚለው በራሱ ክስ በጣም ከባድ ነው። ይሄን ውሳኔ ሊያስወስናቸው የቻለው በራሱ ከባድ ክስ ነው። ይመታላው ምን ባልተሰበሰበበት ከመጣ ለተሰበሰበበት ሁሉ ሊመታ ይችላል። ስለዚህ አዳራሽ ጠቧቸው ነበር። ቴሌቪዥን ስክሪን ላይ ዘውትር ይጣሉ ነበር። አሁን የሉ። በእርግጠኝነት ፀሐይ ራሱ ይሞቃሉ ወይ ነው። ለነሱም ዋስትናቸው በዓል ነው። እንደው ዛሬ የመውሊድ በዓል ነው። እዛ ላይ ክብር እንግዳ ሆነው ቢወጡ ፀሐይ ይሞቃሉ። የአሸንዳ ላይ እንደዚሁ ቢወጡ የቫይታሚን ዲ እጥረታቸው ወገድላቸዋል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የፕሪቶሪያን የሰላም ስምምነት በሰብሳቢነት የመሩት ኦሉሴጉን ኦባሳንጆ ትናንት በመቀሌ ከህወሓት ባለስልጣናት ጋር መወያየታቸው ተገለጸ። ህወሓት በክልሉ ኮሚኒኬሽን በኩል ባወጣው መግለጫ እንዳስታወቀው ኦባሳንጆ በመቀሌ ያደረጉት ጉብኝት ፕሮግራም የተያዘለት ሳይሆን በድንገት የተደረገ እንደሆነም አመልክቷል። ሆኖም ባለፈው ሐምሌ ወር የአሜሪካው አምባሳደር መቀሌን ሲጎበኙ በስፍራው ያልነበሩት ዶክተር ደብረጽዮን ገብረ ሚካኤል ትላንት ግን እንደነበሩ መግለጫው አረጋግጧል። እንዲያውም ጉብኝቱ ድንገተኛ ስለሆነ ዶክተር ደብረጽዮን ሌሎች ፕሮግራሞቻቸውን አጥፈው እንዳነጋገሯቸው ገልጿል። ስማቸው ያልተጠቀሱ ሌሎች የህወሓት ባለስልጣናትም አብረዋቸው እንደነበር ተመልክተዋል። የህወሓት መሪዎች ብልጽግናን እንቀብረዋለን የሚለውን ስብሰባ ሐምሌ 12 ከጀመሩ እንዲሁም የሸሬዲና ውጊያ ሐምሌ 5 ከተካሄደ ወዲህ ኦሉሴጉን ኦባሳንጆ ወደ መቀሌ ሲጓዙ ይህ የመጀመሪያቸው ሲሆን በእርሳቸው በኩል በጉዳዩ ላይ የተሰጠ መግለጫ የለም።
የህወሓት መሪዎች ምን እንዲመለስላቸው እንደሚፈልጉ ለኦሉሴጉን ኦባሳንጆ የተናገሩት መግለጫው የዘረዘሩ ሲሆን በእርሳቸው በኩል ስለተነሱት ሀሳቦች ግን አልጠቀሱም። የቀድሞ የናይጄሪያ ፕሬዝዳንትና የፕሪቶሪያ የሰላም ስምምነት ዋና ሰብሳቢ ጀነራል ኦሉሴጉን ኦባሳንጆ ባለፈው ሰኔ ወር መቀሌ በሄዱበት ወቅት እናንተ ሰዎች ሰላም አትፈልጉም እንዲህ ብለው እንደጠየቋቸው ዶክተር ደብረጽዮን ገብረ ሚካኤል ብልጽግናን እንቀብረዋለን በሚል በመቀሌ በተጠራ ስብሰባ ላይ መናገራቸው ይታወሳል። በሰኔ ወር ከተካሄደ ውይይት በኋላ በቂ ክትትል ባለመኖሩ በመግለጫው ደስተኛ እንዳልሆነ ያመለከተው ህወሓት እንዲመለሱለት ለኦባሳንጆ ያቀረበውን ጥያቄን በመግለጫው ዘርዝሯል። የኢኮኖሚ ማዕቀቦች እንዲነሱ፣ ወታደራዊ ዘመቻው እንዲቆም፣ የተፈናቃዮች ጉዳይና የህወሓት ህጋዊነት በሚመለስበት ሁኔታ ላይ ውይይት እንደሚፈልጉ ተመልክቷል። ትላንት ሰኞ ነሐሴ 18 2018 ኦሉሴጉን ኦባሳንጆ ወደ መቀሌ ስለመጓዛቸውም ይሁን በውይይቱ ስለተነሱት ነጥቦች እርሳቸውም በግል የአፍሪካ ህብረትም እንደ ተቋም የሰጡት መግለጫ የለም። የኢትዮጵያ ፌዴራል መንግስትም በጉዳዩ ላይ መግለጫ አልሰጠም። ይልቁንም በትናንትናው ዕለት በደቡባዊና በሰሜን ምዕራብ ትግራይ በትንሹ 3 የድሮን ጥቃቶች መኖራቸው የተዘገበ ሲሆን ህወሓትም ይህንኑ አረጋግጧል። ጥቃቱ ትላንት ማለዳ የተፈጸመ ሲሆን ኦባሳንጆ ከድብደባ በኋላ እንደሄዱ ቢታመንም በትክክል የሄዱበትን ሰዓት ግን ማወቅ አልተቻለም። የኢትዮጵያ ፌዴራል መንግስት ከሽሬና ውጊያ በኋላ የድሮን ጥቃቶችን አጠናክሮ መቀጠሉ የታየ ሲሆን ተዋጊ ጀቶችና አንቶኖቮችም ተሳታፊ እንደሆኑ በህወሓት በኩል ሲገለጽ ተሰምቷል። ከሐምሌ 12 2018 ጀምሮ በውይይት የሚፈታ ነገር የለም፣ የትግራይ ህዝብ ጥቅም የሚጠበቀው በብልጽግና መቃብር ላይ ነው በማለት መግለጫ ሲሰጡ የቆዩት የህወሓት መሪዎች ባለፈው አርብ ነሐሴ 15 2018 ባወጡት መግለጫ ደግሞ ልዩነቶች የሚፈቱት በውይይት ብቻ ነው ብለዋል። የዓለም አቀፉን ማህበረሰብ ዝምታን በመተቸትም ዝምታቸው የፌዴራል መንግስት በኃይል እርምጃው እንዲበረታታ ያደርገዋል በማለት አሳስበዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በትላንትናው ዕለትም በትግራይ በተለያዩ ቦታዎች ላይ የድሮን ጥቃት መፈጸሙ ተገልጿል። የክልሉ መገናኛ ብዙሃንም በሰሜን ምዕራብና በደቡባዊ ዞን በ3 ቦታዎች ላይ ጥቃት መፈጸሙን ገልጸዋል። በቀደሙት ቀናት ህወሓት ባወጣው መግለጫም በተከታታይ የድሮን ጥቃቶች እየተፈጸሙ ነው በሚል ዓለም አቀፉ ማህበረሰብ ጥሪ ማቅረቡ ይታወሳል። ከዚህ የድሮን ጥቃት ጋር ተያያዘ እንግዲህ በተለያዩ መንገድ ያሉ መረጃዎች እንደሚያሳዩት የኢትዮጵያ የአየር ኃይል ኢላማ የሚያደርጋቸው የተደበቁ መሳሪያዎችንና ከወታደራዊ ግንኙነት ጋር ያላቸው ነገሮች ላይ ትኩረት የተደረገባቸው ኢላማዎች ላይ ጥቃት እየተፈጸመ መሆኑን የሚገልጹ ነገሮች ናቸው። ያው ወደዚህ ሁኔታ ውስጥ ለምን እንደተገባ ምናልባት ሰላምን የሚፈልጉ ስለ ሰላም መፍትሄ ድምፅ ለማሰማት የሚሞክሩ ወገኖችም ቆም ብለው ነገሮችን በአግባቡ በጥሞና መመርመርና ከእንደዚህ አይነት አዙሪት መውጣት የሚቻልበት ሁኔታ ላይ የራስን አስተዋጽኦ ለማድረግም ወደዚህ ሁኔታ ውስጥ ለምን ተገባ የሚለውን እስካሁን የመጣንበትን መንገድ ማንም ሰው ጤነኛ ሆኖ ከመረመረው ብዙ አውዳሚውን ጦርነት የዘጋውን የፕሪቶሪያው የሰላም ስምምነት በጉልበት ከሚያዝያ 27 ጀምሮ አፍርሰው ስልጣን መያዛቸው ከዛም ባሻገር ያው እንቀብረዋለን የሚል የአደባባይ ፉከራ ማድረጋቸው ከእንቀብራለን ባሻገርም የተግባር እንቅስቃሴ ማድረጋቸውን ተከትሎ ከሸረሪና በኋላም ያው መንግስት ለውጣለው በኃይል ስልጣን ይዛለሁ የሚል ኃይል ባለበት ሁኔታ ውስጥ ያው ስልጣን ላይ ያለው አካል ያንን ኃላፊነቱን መወጣት አለበት። የህብረተሰቡን ሰላምና ደህንነት የማረጋገጥም ግዴታ ስላለበት ያንን ለማድረግ የቀጥታ ወደ እግረኛ ወይ ወደ ሌላ ውጊያ ከመገባቱ በፊት ምናልባት በተለያየ መንገድ አንዳንድ ትንተናዎችም ላይ እንደምናየው በመንግስት በኩል እየተወሰዱ ያሉ እርምጃዎች በቃ ይቅርባችሁ፣ የማትችሉት ነገር ላይ ከመዳከር ቆም ብላችሁ እድሉን ተጠቀሙ የሚል መልእክት ነው ተብሎ ይታመናል። ኢላማዎቹ ወታደራዊ ኢላማዎች በጣም በተለያዩ ቦታዎች ላይ እየተመቱ መሆናቸውን የሚያረጋግጡ ነው። የኤርትራ ወታደሮችና የኤርትራ ታንክና መድፎችም ገብተዋል። የኤርትራ ታንክና መድፎችም እንግዲህ በያሉበት እየታደኑ ዶጋመድ እየሆኑ መሆናቸውን እንግዲህ እየተገለጸ ነው። ምንድን ነው ቅጠል በማልበስም ሌላ ነገር በመሸፋፈንም ከዚህ ለማምለጥ የሚደረጉ ሙከራዎች ብዙ የሚያዋጡ ነገር አይመስልም። በጣም ቴክኖሎጂው የመጠቀበት ለቴክኖሎጂ ደግሞ በጣም ቅርብ የሆኑ ሰዎች የፖለቲካና የወታደራዊ አመራር ውስጥ ያሉበት ዘመን ስለሆነ ከምንም በላይ ደግሞ መብት እየተወሰደ ነፃነት እየተገፈፈ ከሆነ
የትኛውንም መሰናክልና አደጋ በምን በኩል ልወጣው፣ እንዴት ልሻገረው የሚል ሌላ መላና ዘዴ መዘየዱ ጥሩ ነው። ነገር ግን በመብት በነፃነት ላይ የመጣ ነገር ደግሞ ከሌለም ህብረተሰቡ አላስፈላጊ የሆነም ዋጋ እየከፈለ መሄድ የለበትም። ያው በተነጣጠረ መንገድ ኢላማዎቹ በህዋት ኃይሎችና በህዋት ተቋማት ላይ የተነጣጠሩ መሆናቸው ጥያቄ ውስጥ የሚገባ አይደለም። እንኳን አሁን አይደለም ያኔ ግዙፍ ጦርነት እየተካሄደ ባለበት ወቅት የሚደረጉ ማክሲመም ጥንቃቄዎች መቀሌ ከተማ ሲገባ የነበረውን ነገር ማንም ሰው የሚያስታውሰው ነው። ይህንን አሳበው የምንድን ነው የልጃገረዶቹ በዓል አሸንዳ በዓል መቀሌ ከተማ ያልተከበረው በድሮንና በአየር ጥቃት ስጋት ሳቢያ ነው የሚል መግለጫ እንግዲህ ህወሓት ዓርብ ዕለት ባወጣው መግለጫ፣ የክልሉ ባህልና ቱሪዝም ቢሮ ደግሞ በተለያዩ መንገዶች በተለያዩ መገናኛ ብዙሃን ላይ በሰጡት መግለጫ የድሮን ጥቃት ሳቢያ ያን ነገር ለመሳብ ተገደናል የሚል መግለጫ ነው የሰጡት። ህዝቡ አደባባይ ካለ ጥቃት ይሰነዘራል የሚል ይህንኑ የክልሉን መገናኛ ብዙሃንና የክልል ህወሓት ያወጣውን መግለጫ ህወሓትን ሳይጠቅሱ የክልሉ መንግስትንም ሳይጠቅሱ ቢቢሲ እንግሊዘኛው ላይ የመቀሌው በድሮን ጥቃት ሳቢያ የመቀሌ የአሸንዳ በዓል ሳይከበር ቀረ ብሎ ዘገባ ቀርቧል። በእንግሊዝኛ አትሞ ማለት ነው። ይህንኑ ተመሳሳይ ቢቢሲንም ሳይጠቅስ ደግሞ አዲስ ስታንዳርድ የኢትዮጵያ መገናኛ ብዙሃን በተመሳሳይ ይህን ዘገባ አቅርቧል። የአዲስ ስታንዳርድ በእርግጥ የሚጠበቅ ነገር ነው። የቲፒኤልኤፍም ልሳን ነው፣ የሸኔም ልሳን ነው። በአጠቃላይ ኢትዮጵያ ውስጥ ያሉ አመፅ፣ ቀውስ ኢትዮጵያ ውስጥ እንዴት እንደሚመጣ የምትችለውን ሁሉ የሞከረች ጸዳለ ሚዲያ ነው። ምናልባት እንደ ጋዜጠኛ ሆነው ያንን ኃላፊነታቸውን የሚወጡ ሰዎች ይኖራሉ ብዬ አምናለሁ። ነገር ግን ፍላጎቷ፣ ዓላማዋ ኢትዮጵያ ውስጥ ለውጥ ከመምጣቱ በፊት ህወሓት በኢትዮጵያ ላይ ሲፈጽም በነበረው ግፍ፣ በነበረ ፍጅት፣ በነበረ ቀውስ ላይ ከነመኖሯ ማትታወሰው ኢትዮጵያ ውስጥ ለውጥ ሲመጣ ከለውጡ እንደጠበቀች ወይ ደግሞ ይሄ ኢትዮጵያ ውስጥ አንድነት የሚባለው ነገር ወይ ደግሞ ኢትዮጵያዊነት የሚለው ነገር ከሚጎረብጣቸው ውስጥ ነች። አላውቅም። ግን ለሸኔና ለህወሓት ያላት ፍቅር፣ በተለይ ደግሞ ለህወሓት ያላት ፍቅር ግልጽ ነው። ስለዚህ እሷ የመቀሌ ላይ አሸንዳ በዓል በድሮን ስጋት ሳቢያ ሳይከበር ቀረ። ኢትዮጵያ ውስጥ እንኳን የኢትዮጵያ መንግስት ኢትዮጵያ ግዛት አይደለም። የኢትዮጵያ መንግስት ከሱዳን ጋር እየተዋጋ ቢሆን፣ የኢትዮጵያ መንግስት ከሶማሊያ ጋር እየተዋጋ ቢሆን፣ የኢትዮጵያ መንግስት ከሌሎች ሩቅ ከሚባሉ ነገሮች ጋር እየተዋጋ ቢሆን በበዓል ቀን ሰው በተሰበሰበበት ከበዓሉ ስፍራ በሩቅ ርቀት እንኳን እንዲህ አይነት እርምጃ ሊወሰድ የሚችልበት እድል የለም። እንኳን አሁን ያለው የኢትዮጵያ መንግስት አይደለም፣ እንደው ኃላፊነት አይሰማቸው የሚባሉ ኃይሎችም ይህን ሊያደርጉ አይችሉም። ህዝብ የተሰበሰበበት ያውን በዓል በሚከበርበት ቦታ ላይ የሆነ ነገር የጎደለው እንደ ቡድን የጎደለው ኃይል በሀገሪቱ ውስጥ ካለ ብቻ ነው ሊያደርግ የሚችለው። ግን ይህንን መዘገባችሁ አይደለም አስገራሚ የሚሆነው፣ መቀሌ ውስጥ በዓሉ ለምን እንደቀረ ስለሚታወቅም ጭምር ነው። በሌላም በኩል በድሮን ስጋት ብለው በክልሉ መገናኛ ብዙሃንም በነ ቢቢሲ እንግሊዘኛውም ከቀረበ በኋላ ዛላምበሳ ላይ ግን በአደባባይ ነው ያከበሩት። አውሮፕላኑ ዛላምበሳ አይደርስም፣ ድሮኑ ዛላምበሳ አይደርስም። ከአዲስ አበባ ሆኖ ሲተኮስ ልክ የውጤት ርቀቱ ወይ ደግሞ የመጨረሻ ማክሲመም መሄድ የሚችልበት መቀሌ ድረስ ነው። እንደውም ዛላምበሳ ላይ የሚከበረው በዓል ከመሆን ይልቅ የፖለቲካ መድረክ መሆኑ የሻዕቢያ የጦር አዛዦች ዛላምበሳ መግባታቸውን በአደባባይ ያወጁበት ሁኔታ ስለሆነ የኢትዮጵያ መንግስት እዛ ቦታ ላይ የሚደረጉ እንቅስቃሴዎችን እርግጥ ነው ሰዎች ህብረተሰቡ ስለሚወጣ በማናቸው ሁኔታ እዛም ሊያደርግ የሚችልበት ነገር የለም። የሚደረግ ነገር ቢሆን እንኳን እዛ ጋር ያለው ሞር የወታደራዊ እንቅስቃሴ ነው። ጥቃት ተፈርቶ አሸንዳ እንዳይከበር ተደረገ ነው እንግዲህ ቅስቀሳ በዋናነት የተደረገው።
ግን በየቦታው ተከብሯል። ጉዳዩ ግን ያ ነበር። አሸንዳ ይከበራል አይከበርም ከመጀመሪያው እኮ ሲያነጋግር ነበር። የአውሮፕላን ድብደባ ምንም በሌለበት ትግራይ ውስጥ ከፍተኛ ቁጣ የቀሰቀሰ የህግ የበላይነትን ጥያቄ ውስጥ ያስገባ፣ አንዳንዶች ሁሉም እኩል ናቸው፣ አንዳንዶች ደግሞ የበለጠ እኩል ናቸው። የቲፒኤልኤፍ የጦር አዛዦችና የቲፒኤልኤፍ መሪዎች በትግራይ ምድር ላይ ህግ ስለማይከበር ሀፍቱ ኪሮስ ማነው ዘውዱ ሀፍቱ የተባለች የ32 ዓመት ኢትዮጵያዊት የትግራይ ተወላጅ አሸንዳ በዓል ልታከብር ስትሄድ የገደሏት የህወሓት ወታደራዊ አዛዥ አሁን የክልሉ ምክትል ፖሊስ ኮሚሽነር ልጅና ሌላ ተባባሪው ነው። እሱም ዘመድ ነው። እነዚህ ሰዎች እድሜ ልክ ተፈረደባቸው። መጀመሪያ ፍርድ ቤት እንዳይቀርቡ የነበረው ውጥረት፣ ችሎት ውስጥ ገብተው ማስፈራራት፣ ይህ ሁሉ ሲዘገብ የነበረ ነገር ነው። መጨረሻ ላይ ያው ግፊቱ የህብረተሰቡ ተደርጎ በህግ መሰረት ሁሉ ነገር አልቆ እድሜ ልክ ተፈረደባቸው። ያ ነገር ወደኋላ ተቀልብሶ ሁለቱ ግለሰቦች በነፃ እንዲወጡ ተደረገ። ቁጣ ቀሰቀሰ። የሟች እህት እንደገና ቤት ውስጥ ተመልሰን ሀዘን ተቀመጠን አለች። ከቢቢሲ ላይ ያገኘሁትን ድምፅ ከዚህ ቀደም አቅርበነዋል። በወቅቱ የትግራይ ሴቶች ማህበራት፣ የትግራይ ሲቪክ ድርጅቶች ከየአቅጣጫው ድምፃቸውን አሰሙ። ሰሚ የለም። ምላሻቸው ግን ልጅቷ ለአሸንዳ በዓል ስትሄድ ነው ይሄ አደጋ የደረሰባትና አሸንዳን እሷን ለማስታወስ ጥቁር ለብሰን እናከብረዋለን የሚል መጠነ ሰፊ እንቅስቃሴ ተጀመረ። ይሄ ባለበት ሁኔታ ውስጥ እንግዲህ አሸንዳው ጥቁር ለብሶ መከበር የለበትም የሚል በቲፒኤልኤፎቹ በኩል ቅስቀሳ ሲደረግ ነበር። አሁን ብዙ የመሰማት ብዙ ተጽዕኖ የማድረግ አቅማቸው እያበቃ ስለሆነ የሚለብሱትን ልብስ የሚያደርጉትን ነገር ሌላ ሊወስንላቸው ስለማይችል፣ በተለይም ደግሞ ሌላ የፖለቲካ ጥያቄ እያነሱ አይደለም፣ ስልጣን ልቀቁ እያሏቸው አይደለም፣ ወይ ደግሞ ሌላ ነገር እየጠየቁ አይደለም። የህግ የበላይነት ይከበር ነው። ከእናንተ ጋር እኛም እኩል ነን፣ የእናንተ ልጆች ከህግ በላይ፣ እናንተ ከህግ በላይ የምትሆኑበት የፖለቲካ ስርዓት ማብቃት አለበት ነው። ስለዚህ ጥቁር ለብሶ ሊወጡ ሆነ። ይህን ነገር ለማስቀረት አቋራጩና አዋጩ መንገድ ድሮኑን ማሳበብ ነው። አስገራሚው ቢቢሲ በእንግሊዘኛው ዘገባውን ያቀረበው ቅዳሜ አካባቢ ነው። ዓርብ ዕለት ግን ቢቢሲ አማርኛ ላይ የክልሉን ቱሪዝምና ባህል ቢሮ ዶሪ አስገዶም የተባሉ የቢቢሲ ጋዜጠኛ አነጋግራቸው ነበር። የአማርኛው እዛ ላይ ማንም ሰው ቃለ ምልልሱን የሰማው እንዴት ነው መንግስት የራሱ ዜጎች ላይ በድሮን ድብደባ የሚፈጽመው? ጉዳዩ ከዘውዱ ሀፍቱ ጋር የተያዘ ከዘውዱ ሀፍቱ ጋር የተያዘ ነገር አይደለም ወይ? በኢትዮጵያ አየር ኃይል ድብደባ በንጹሃን ህዝብ ላይ እያደረሰ ስላለ እሱን በመስጋት ነው። ተጨማሪ የሆነ ጉዳት ላለመስተናገድ ነው። በድንገት የተወሰነ ነገር ነው የሚሉኝ እንጂ ከዛ ውጭ በዓሉን ለማክበር ዝግጅት ጨርሳችሁ ነበር? ትናንት ራሱ ከሚገርምሽ አሁን ስታዲየም ላይ ለማክበር አብይ አድ ላይም፣ አድግራት፣ ራያ አካባቢ በሁሉም ቦታ በአደባባይና በስታዲየም ለማክበር ዝግጅት ተጠናቆ ሁሉም ስራ ተሰርቶ ፈርሷል። ለምሳሌ የመቀሌው ለ2 ቀን ተሰርቶ ቆይቶ ዛሬ ነው ዳሱ የፈረሰ ማለት ነው። መንግስት የራሱን ዜጎች ለዛውም በዓል ለማክበር የተሰባሰቡ ሴቶችን ስታዲየም ሙሉ ህዝብ ጥቃት ያደርሳል የሚለው በራሱ ክስ በጣም ከባድ ነው። ይሄን ውሳኔ ሊያስወስናቸው የቻለው በራሱ ከባድ ክስ ነው። ይመታላው ምን ባልተሰበሰበበት ከመጣ ለተሰበሰበበት ሁሉ ሊመታ ይችላል። ስለዚህ ስጋቱ ከፍተኛ ስለሆነ ከዚህ በላይ ታዲያ ምን ከአሸንዳ በዓል ጋር ምን አያያዘው? ሰሞኑን የተፈጸሙ የድሮን ጥቃቶች ከዚህ በዓል ጋር ምንም ያያይዛቸው ነገር አለ?
አሸንዳ በዓል ያያዘው ጉዳይ ልንገርሽ፣ ከዚህ በፊት በዓሉ እንዳይከበር የተለያዩ ውጅንብሮች ሲፈጥሩ ነበር። እነማን ናቸው? አሸንዳ ኢትዮጵያ ብሎ ከዚህ በፊት አዲስ አበባ ላይ እናከብራለን ተብሎ ራሱ ከአዲስ አበባ መስተዳደርን ፍቃድ ተሰጥቷቸው የተጀመረ እንቅስቃሴ ነበር። ይህንን እንቅስቃሴ ያው የህዝብ በዓል ነው። አሸንዳ የትግራይ ሴቶች በዓል ነው። በትግራይ ክልል ብቻ ሳይሆን እንግዲህ የትግራይ ሴቶች አዲስ አበባም ሆነ ሌሎች የኢትዮጵያ ክልሎች ላይ ይኖራሉ አይደል? አዲስ አበባ መከበሩ ምን ጉዳት አለው? አሸንዳ ኢትዮጵያ የሚባል የለም። አሸንዳ በይበልጥ የሚታወቀው ትግራይ ወይም ደግሞ አማራ ነው እንጂ አሸንዳ ኢትዮጵያ የሚባል እንቅስቃሴ የለም። ጥቁር አሸንዳ ብሎ የጀመሩት አዲስ አበባ ያሉት ባንዳዎችና ይሄ መንግስት አፈቀላጤዎች ናቸው። አቶ ዶሪ የሴቶች መብት ይከበር የሚል ዘመቻ አሸንዳ ትግራይ እንዳይከበር ለመከልከል ለመገርገር የሚደረግ እርምጃ ነው ብለው ነው የሚያስቡት? 100% ምንም ጥርጣሬ የለኝም። እኔ ኤቪደንሱም ስላለኝ ነው። ምንድነው ማስረጃ? ያልኩትን ስራ የሚሰሩ እንዳለ በመንግስት የሚከፈሉ የትግራይ ህዝብ ጸር የሆኑ ሰዎች ናቸው። ዘጋይ ሰውየውን እንዴት ምናምን በቢታይ ነገር ነው። ይሄንን ቢቢሲ ላይ የወጣውን ነገር ቢቢሲ አንድ ተቋም ነው። ቢያንስ የሆነ ሰው ዘገባ ሲሰራ የመረጃ ምንጮቹን ከውጭም በበለጠ ማግኘት የመጀመሪያ ውስጥ ያለውን ነገር ያያል። መረጃ ይሰበስባል። በኢትዮጵያ ቋንቋዎች ላይ የተሰሩ ስራዎችን ያያል። ከዛ በኋላ ደግሞ ለጉዳዩ ደግሞ በዚህ ላይ ኢትዮጵያ የሆነ ሰው ነው። ግን የኢትዮጵያን መንግስት ሰዎች ድሮን ጥቃት ፈርተው በዓል አልተከበረም የሚል መልእክት በማስተላለፍ ወይ ደግሞ ሌላ ነገር በማድረግ ምን ሊገኝ የሚችል ነገር አለ? ማክሲመም የሆኑ ጥንቃቄዎች ናቸው እስካሁን እየተደረጉ ያሉት። የኢትዮጵያ መንግስት ከቲፒኤልኤፍ ጋር በተያያዘ መንገድ የትኛውንም ነገር ቢያደርግ ህወሓትን ምንም ነገር ቢፈጽም በአሁኑ ሰዓት ሊጠይቀው አይደለም። ቆይ ይሄን ነገር እንደው ትንሽ ጊዜ ስጠው ምናምን የሚልም ኃይል ምዕራብን በለው ምስራቅን በለው ከየትም ወገን አለ ብዬ አላምንም። እየታገሰ ያለው ሁኔታዎችን እየገመገመ ያለው ራሱ የኢትዮጵያ መንግስት ነው። በእርግጠኝነት ግን ህዝብ የተሰበሰበበት አይደለም። እነ ዶክተር ደብረጽዮን በፕሪቶሪያ ሰላም ስምምነት የተቋቋመውን መንግስት በጉልበት አፍርሰው ካቢኔ ተሰብስበናል ብለው ሚያዝያ 7 ፕሪቶሪያውን ሰላም ስምምነት አፍርሰው በፕሪቶሪያ ሰላም ስምምነት የተመሰረተው መንግስት ንደው በስምምነቱ መሰረት ከጨዋታው ውጭ የሆነውን መንግስትን እንመልሳለን ብለው ስብሰባ ሲቀመጡ የኢትዮጵያ መንግስት ያደረገው ማክሲመም ነገር ምንድን ነው? እያየዋችሁ ነው ለማለት ጀት በመቀሌ ሰማይ ላይ እያጓራ አለፈ። ያንን እንደ ትልቅ በደል እንደደረሰባቸው ከዚህ ቀደም ሲናገሩ ነበር። ምን ፈራ መስሎት አሉ። ምን ፈራ አልፈራ ምን ላይ ቢለቅብህ ምን ትሆናለህ? በወቅቱ ሰላማዊ ሰው ምናምን የሚባል ነገር ይመጣል? የፕሪቶሪያን የሰላም ስምምነትን የተቋቋመ መንግስት አፍርሶ የተሰበሰበ ካቢኔ ወንጀል እየፈጸመ ያለ ኃይል ስለሆነ አንዳንዱ ምክር ቤት አባል የዋህ ነው። ምን እዚህ ጣጣ ውስጥ ውጥንቅስ ውስጥ የለም። ግን የኢትዮጵያ መንግስት እርምጃ ለመውሰድ ምንም የሞራል ጥያቄ ሁሉ የሚያስነሳበት ነገር አይደለም። የህጉን ተንቶ ይህን እንቅስቃሴ የሚያደርጉትን ሰዎች በዛ መጠን ታግሶ በዛ መጠን አስፈራርቶ ያለፈ አካል አሁን የድሮን ጥቃት ሳቢያ አሸንዳ ተሰረዘ የሚል ምንድነው መግለጫ ምናምን በመስጠት የሚደረጉ ነገሮች ብዙ የሚጠቅሙ ነገር አይደለም። እዚህ ላይ የተንጠለጠሉ መክረም አይቻልም። አሁን ደግሞ ዛሬ የሚከበረው ሞሊድን በዓል በተመለከተ ዜናው ራሱ የትግራይ ክልል መገናኛ ብዙሃን በድሮን ጥቃት ሳቢያ የመውሊድ በዓል በአደባባይ እንዳይከበርና በየመስጊዱ እንዲሆን የትግራይ እስልምና ምክር ቤት ወሰነ ይላል። በድምጽ መጡ። በአማርኛም ይናገራሉ ጸሐፊው።
ሆነን ለመናገር ብዙ ጊዜ አንዳንድ የሃይማኖት አባት እንትን ማለት ያስቸግራል። ብዙ ጊዜ እኚህን ሰው በአብዛኛው ቲፒኤልኤፍ መድረክ ላይ የሚናገሩት ነገር እንደ ሃይማኖት ሰው እንደ ሃይማኖት አባት አይደለም። ሆነን ለመናገር በጣም ወደ ጫፍ የሚወጣ ነገር ሲያደርጉ የነበሩ ሰው ናቸው። ግን አሁን ሰው ሁሉም ሰከነ ብዬ እንዳምን ያደረገኝ እሳቸው የሚናገሩትን ነገር ነው። በፊት ወይ ጄኖሳይድ ወይ ምናምን የሚባለው ቃል በደንብ ገበያ ላይ ውል ነበር። አሁን ይሄ የድሮን ጥቃት እንትን እያለ ባለበት በተለይ ጦርነት እንዲቆም ነው እኛ የምንፈልገው። ቢያንስ ደግሞ ሲቪሎች የሌሉበት አካባቢ ላይ ቢሆን፣ ከምንም በላይ ደግሞ ተነጋግራችሁ ብትፈቱ፣ ይሄ ከመንፈሳዊ ሰው የሚጠበቅ ትልቅ ነገር ነው። የፖለቲካ መሪዎች ልቦናችሁ አላህ ይስጣችሁ፣ በጠረጴዛ ዙሪያ እንድትፈቱት እንጠይቃለን። ካልሆነ ደግሞ በህፃውን እና የከተማ ሰላማዊ ሰው ባለበት ድብደባ እንዳይካሄድ መልእክታችን እናስተላልፋለን። የገለጹበት መንገድ ከምር ችግር ወይ ደግሞ ጉዳዩ አሳስቧቸው እንጂ የሆነ ነጥብ ለማስቆጠር ወይ ደግሞ የቲፒኤልኤፍን አጀንዳ ለማራመድ እንዳልሆነ ንግግራቸውን የሰማ ሰው በቀላሉ ይረዳዋል። ዋናው ነገር ጦርነት ይቆም ነው፣ ተነጋገሩ ነው። እዛ እስክትደርሱ ደግሞ ሰላማዊ ሰዎች ያሉባቸው ቦታዎች ላይ ድብደባዎቹ ራቅ ይበሉ ነው። ትልቅ ኃላፊነት የሚሰማው ነገር ነውና በእርግጠኝነት ግን የእምነት አባቶችም ይሆኑ የሀገር ሽማግሌዎችም ማንም ይሆን እንኳን ብሔራዊ በዓላትን፣ ክልላዊ በዓላትን፣ ሃይማኖታዊ በዓላትን ለማክበር የተሰበሰበ ሰው አይደለም። ትላንት ያልኩት ነገር ነው። ፎክረው ሸረሪና ምናምን ላይ ሁሉ ነገር ካበቃ በኋላ ያው የመጀመሪያው ከዚህ በኋላ ሊፍጨረጨሩ አይችሉም ማለት አይደለም። ግን በጣም 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 በእርግጠኝነት ዝርዝር ነገር ማወቅ ያስፈልጋል። በጣም በእርግጠኝነት ጉድጓዱ ተመሷል፣ ቀብሩ በምን አይነት ፍጥነት ውስጥ ይፈጸማል የሚል ነገር ነው ከዚህ በኋላ የሚደረጉ የትኛውም እንቅስቃሴዎች። የማይድነውን ኃይል አድናለሁ ብሎ የሚገባ ደግሞ ወገን ያላሰበውና ያልጠበቀው ነገር ውስጥ መግባቱ የሚያጠራጥር አይመስለኝም። ነገር ግን ደግሞ ሌላ ኃይል ሲገባ የተወሰነ ወሰድ የሚያደርጉ ትንሽ ጊዜ የሚወስዱ ነገሮች ይኖራሉ። ግን ይሄኛው ያበቃለት እየተደመደመ ያለ ታሪክ ስለሆነ የማይድነውን ትንፋሽ ቀጥልለታለሁ ብሎ የሚደረግ ሙከራ የራስን ትንፋሽ ጭምር የሚያስወስድ አለመሆኑን ማረጋገጡ በዛ በኩል ጥሩ ነው። እነዚህ ሰዎች አዳራሽ ጠቧቸው ነበር። ቴሌቪዥን ስክሪን ላይ ዘውትር ይጣሉ ነበር። አሁን የሉም። በእርግጠኝነት ፀሐይ ራሱ ይሞቃሉ ወይ ነው። ለነሱም ዋስትናቸው በዓል ነው። እንደው ዛሬ የመውሊድ በዓል ነው። እዛ ላይ ክብር እንግዳ ሆነው ቢወጡ ፀሐይ ይሞቃሉ። የአሸንዳ ላይ እንደዚሁ ቢወጡ የቫይታሚን ዲ እጥረታቸው ወገድላቸዋል። ለነሱም እንኳን ጉዳት ሊደርስ እነሱም ዋስትና የሚያገኙት በአደባባይ ለመታየት እድል የሚያገኙት በዚህ ሁኔታ ነው። እርግጥ ነው ከላይ ሆኖ የሚቃኘው ነገር በዓሉ ስፍራ ላይ ምንም አያደርግም ማለት የምትገባበትና የምትወጣበትን አይከታተልም ማለት አይደለም። ዋስትና ወይ ደግሞ የሚሆን የምትሆነው አዳራሹ ወይ ደግሞ ስቴዲየሙ ወይ ደግሞ አደባባዩ ድረጋ ነው። ከህብረተሰብ ከተነጠልኩ በኋላ የህብረተሰብ ጠንቅ ስለሆንክ መቆሚያ በሌለው ሁኔታ ውስጥ መከራ እየፈጠረ መከራ እየወለደ ደም እያፈሰሰ ኢትዮጵያን በደም ባህር ውስጥ እንድትዋኝ ያደረገ ቡድን
የሆነ ቦታ ላይ ማብቃት አለበት። ስለዚህ ክትትል ይደረጋል። ድሮኗ ላይ ቁጭ ብላ ሌላ ስራ የላትም። ምናልባት በርካታ ድሮኖች ይሆናሉ። አሁን ራቅ ብሎ ወደ ትግራይ ድንበር ወደ ኤርትራ ምናምን ጠጋ ተብሎ ነው የዛሬው ድብደባ እንደተረዳሁት። ቲፒኤልኤፍ ሰዎች የማይሆን ነገር በጣም ቃል ይገባሉ። ይሄ ጨፍኖ የሚከተላቸው ደጋፊ በተለይ ሚዲያ ላይ ምናምን ያሉ እንደ ዘረኝነት መጥፎ ነገር የለም። ግራ ገባቸው። እየሆነ ያለው ነገር ተአምር ሆነባቸው። ሸረሪና ሁሉ ነገር ተፈጸመ፣ እዛው ላይ ተከወነ። ምናልባትም ያለው ኃይል ከ60 እስከ 70 በመቶ ያለው እዛ ጋር አበቃ። ከነ መሳሪያው ከነ ዝግጅቱ ከምንም በላይ ምሽጉ ወሳኝ ነበር። ያ ሁሉ ተፈጸመ። ስለዚህ ያን የፈጸመው ኃይል እንደገና መውጫ መግቢያውን እየፈለገ መሳሪያ የደበቀባቸውን ቦታዎች እያሰሰ ከላይ ማዕት ሲወርድባቸው ጸረ ድሮን ገዝተናል ብለው ሲፎክሩ ነበር። አሁን የት አደረጋችሁት የሚል ራሱ ሲያጨበጭብ የነበረው መጠየቅ ጀመረ። አይ ህብረተሰቡን እያሳሳታችሁት ነው ወይ ደግሞ ህዝቡ እንዲነሳብን እያደረጋችሁ ነው ስለተባሉ ሊሆን ይችላል። ከአንቶኖቩ በኢትዮጵያ አየር መንገድ አውሮፕላን ተከልሎ መጥቶ ነው ድብደባ የፈጸመው እንጂ ያንን ማድረግ ይቻል ነበር። አንደኛ አውሮፕላን ሲበር ራሱ ከፍታቸው የተለያየ ነው። ሁለተኛ የኢትዮጵያ አየር መንገድ አውሮፕላን አሉላ አባ ነጋ አውሮፕላን ማረፊያ ነው የሚያርፈው። በጣም በእርግጠኝነት አውሮፕላኑ ወይ መቀሌ ካረፈ ወይ አዲስ አበባ ከተመለሰ በኋላ እንዲህ አይነት እንቅስቃሴ ነበረው። ግን ይህን ደጋፊ አጉል ተስፋ ሰጥተውት ሁሉ ነገር ሲጨላለምበት መከራከሪያው ድሮኑ ማለት በወቅቱ ከአየር ላይ ያልጣልናቸው በመንገደኞች አውሮፕላን ተከልሎ ነው። ይሄ መቼም ለመዋለ ሕፃናት የሚደረግ ተረት እርግጥ ነው። ዘረኛ ስጋውና ቁመናው ገዝፎ ሊታይ ይችላል። አስተሳሰቡ መዋለ ሕፃናት ነው። ዘረኛ አይጠይቅም፣ አይመረምርም፣ እንትን አይልም። ይሄንን ተናግረው የሚቀጥለው ቀን ሰው ከሰማቸው የዘረኝነት መለካው ያ ነው። በዛ ሳይወሰኑ አስቀድመው ደግሞ እስካሁን እንትን ያልነው ከአሁን በኋላ የአሸንዳ ዕለት አሸንዳው በደንብ ይከበራል። የአሸንዳ ዕለት ድሮን አስነሳለሁ ቢል የዛን ጊዜ የትግራይ ኃይል ብቃቱን ለዓለም ያሳያል፣ ከአየር ላይ እንጠባጠባቸዋል አለ። አሸንዳ አሁን አልተከበረም። ያን ያለ ሰውዬ የቲፒኤልኤፍ ቀንደኛ እንትኖች ውስጥ አንዱ ነው። ከእውነታው ጋር ሰዎች ራሳቸውን ማስማማት አለባቸው። ይሄ የህፃን ጨዋታ አይደለም። የሆነ ቦታ ላይ የቆሙ ሰዎች ወደፊት መራመድ የሚችለውን ሁሉ ጎትተው እዛ ኋላ እንትን ውስጥ ይከቱታል እንጂ የሚያመጡት ነገር የለም። ስለዚህ ከአሸንዳ በዓል ጋር ተያይዞ ትግራይ ውስጥ ያለው ተቃውሞ በንጹሃን ላይ ግድያ የፈጸሙ ወንጀለኞች በነፃ በመለቀቃቸው ጥቁር ለመልበስ የተደረገ እንቅስቃሴ ነው።
አዲስ አበባ አክብረዋል። አዲስ አበባ ላይ በተለያየበት በየጎዳናው ምናምን ሲከበር አይተናል። እዛ ያከበሩ ልጆችም ጥቁር ለብሰው ምናምን አንዳንዶቹ አይተናል። እንደው በርካቶቹ ጥቁር ነው የለበሱት፣ ነጭም ምንም ለብሰው ደግሞ በዓሉን ያከበሩ አሉ። እና አንዳንዴ ፕሮፓጋንዳዎቹም ተጨባጩን ነገር መሰረት አድርገው ቢሄዱ ከምንም በላይ ህዝብ የተሰበሰበበት ቦታ ላይ የህዝብ በዓላት የትኛዎቹም ነገሮች ላይ መስከረም አንድም ይሆን ምናምንም ይሆን ከዚህ በኋላ ምንም የሚመጣ ነገር የለም እስከዛ ካሉ ማለት ነው ቲፔልፎቹ። እና ይህንን ህብረተሰቡን በደንብ መገንዘቡ ነው። በሌላ በኩል ይሄ ተረት የሚቸረችሩ ሰዎችም በቃ ቢያንስ ለህብረተሰቡ ሲሉ የማይቻል የማያዋጣ ትርፉ ተጨማሪ ሞት፣ ተጨማሪ ውድቀት፣ ተጨማሪ ኪሳራ ወደፊት የሚያስኬድ ሲሆን ወደኋላ የሚመልስ ነገር ስለሆነ ለመውጣት ለመዳን ያላቸውን እድል እያጠበቡ የመቃብር ጉዟቸውን እያፋጠኑ ያሉ ሰዎች መሆናቸውን ተገንዝበው የዘረፉትንም ለመብላት የመጨረሻው እንትን ላይ እንዳሉ ነው የሚሰማኝ። እችን እድል ምን ያህል ድረስ እንትን ብሎ ሊሄዱ እንደሚችሉ አላውቅም፣ ግን የመጨረሻው ምዕራፍ ላይ እንዳለ በተለያየ መንገድ መረዳት ይቻላል። ዓለም አቀፉ ማህበረሰብን ደጅ መጥናት፣ ዓለም አቀፉ ማህበረሰብ እየሰማቸው አይደለም ብዬ አላምንም፣ ግን ግልጽ መልእክቶች ስለተላለፉ ይመስለኛል። የኢትዮጵያ መንግስትም ዓለም አቀፉ ማህበረሰብም ከዚያ ዙሪት መውጣት ይፈልጋል። ከዚያ ዙሪት መውጣት የሚፈልጉት የፕሪቶሪያ ሰላም ስምምነት መሰረት መንግስትን መመለስ፣ ከምንም በላይ መሳሪያ መውረድ። የተደራጀ ሽፍታ የክልል አንድ ቦታ ላይ ተቀምጦ ለዛም ክልል በአጠቃላይ ለሀገርም ጠንቅ ስለሆነ በማናቸውም መንገድ ይሄ ኃይል ተመልሶ እንዳያንሰራራ አድርጎ ማድቀቅ በጣም በጣም አስፈላጊ ነው። ኃላፊነት የማይሰማቸው ናቸው፣ ወንጀለኞች ናቸው። የትግራይ ህዝብን ከዚያ ዙሪት አጠቃላይ ኢትዮጵያም ህዝብ ከዚህ መከራ የመከራ በክልክት ከሆነ ቡድን መገላገል አለበት። እንግዲህ ኃይል ለረጅም ዘመናት 35 ዓመት በኢትዮጵያ ፖለቲካ ስልጣን ላይ ቆይቶ ይህን ኃይል በተለያየ መንገድ እየደገፉ እያጀቡ በአደባባይ እየተከራከሩለትም የኖሩ ሰዎች ኢትዮጵያ ውስጥ ለውጥ ሲመጣ የለውጡ እንትን ላይ ተሳፈርን ሲሉ ነበር። በሌላም በኩል ደግሞ ይህን ኃይል ሲቃወሙ የነበሩ ሰዎችም የለውጡን ተቀብለው ግን ለውጡ ደግሞ እነሱን በሚፈልጉት ወይ ደግሞ የሚመኙትን ስልጣን ይሁን የሌላ ፍላጎታቸው የሚያስፈጽም ስላልሆነ ወደ ተቃውሞ ሄደዋል። እነዚህ የተቃውሞ በተለያየ መንገድ የሄዱ ኃይሎች ሁሉ ተሰባሰቡና አሁን ጽምዶ የሚል ነገር መጣ። በሬ ካራጁ ማለት ነው። እንደ ጽምዶ የኢትዮጵያን ጥያቄ መለሰ አለ ብዬ አላምንም። ጤነኛ ሆነው ከዘር ኮተት፣ ከጥላቻ፣ ከሌላ አጀንዳ ውጭ የሆነ ማንም ሰው ነገሮችን ሲመነምር የኢትዮጵያ የ8 ዓመታት የንጹሐን ጭፍጨፋ ገዳይ ሙሾ አውራጅ የምንላቸው ኃይሎች ሲናበቡና ሲቀናጁ ለፖለቲካ ዓላማቸው ሲባል ይህን ነገር ሲፈጽሙ በቆይታቸውም ፋኖና ሸኔ ተባበረ፣ ፋኖና ህወሓት ተባበረ ሲባል ለማንም ሰው ግልጽ ነው። ያ የንጹሐን ሞት፣ የንጹሐን እልቂት ለምን በማን እንዴት የሚለውን ነገር የበለጠ እየመለሰ መጣ። ነገር ግን ይሄ ጽምዶ ይሄን ብቻ ሳይሆን ያሳየን አንዳንዱ በቅንነት በዚህ ሂደት ውስጥ የገባ በሌላም በኩል ደግሞ የስልጣን ጥያቄ መኖሮት ይሄንን ነገር ደግሞ በፍጹም መታገስ ያቃታቸው ሰዎች በተለይ ከህወሓት ጋር በተለይ ከሸኔ ጋር መስራት የከበዳቸውና ያመማቸው ሰዎች እንዳሉ በዚህም የተነሳ ከመስመር እየወጡ ያሉ ስናይ ነበር። አሁን ትላንት ዶቼ ቬለ ስሰማ እንግዲህ ፋኖን ከመሰረቱት አንዱ እስክንድር ነጋ፣ ፋኖን ከመሰረቱት ብቻ ሳይሆን ምናልባት ብዙዎች የሚሉት ኢትዮጵያ ውስጥ
ኢትዮጵያን አንድነት የሚያቀነቅን መንግስት ሲመጣ ዘረኞቹ ሲርገፈገፉ ሀገራዊ ህልም ያላቸው ሰዎች ተስፋ በሚያደርጉበት ሰዓት የአንድነቱን ጎራ በመበተንና አዲስ አበባ የሚል አጀንዳም አምጥቶ ትልቅ ችግር የፈጠረው ሰው እስክንድር ነው። አንዱ ጥያቄ ውስጥ የማይገባ ነገር ነው። ከዛ ሄደና ፋኖ የሚባል ነገር ውስጥ መስራች ነው ምናምን ሆኖ ገባ። ዛሬ ምንድነው ተገደለ ምናምን የሚል መረጃ ሰሞኑን ሲያሰራጩ ነበር። ባለፈውም አንስቼዋለሁ። እቺ ዓላማ አላት፣ ሙቀት መለኪያ ነች፣ እርምጃ ብንወስድበት ተቃውሞ እስከምን ድረስ ይሄዳል የሚል ሙቀት መለኪያ ነው የሚል ነገር አንስቼ ነበር። አሁን ከዶይቼ ቬለ ጋር ባደረገው ቃለ ምልልስ ላይ ወደ ጽምዶ እመጣለሁ ያረጋገጠልኝ ሰሞኑን አንድ እንቅስቃሴ አለ። ያቺ እንቅስቃሴ ጎርበጣቸዋለች። ምናልባት ከዚህ እንቅስቃሴ ጀርባ ውስጥ ዋናው ተዋናይ ነው ብለው አምነው ሊሆን ይችላል። ይህን ነገር ለማምከን እሱም ማስወገድ ብለው ወስነው፣ ነገር ግን ሪያክሽኑ ወይ ከህብረተሰቡ የሚመለሰው ነገር ወይ ደግሞ ፋኖና ካምፑ አካባቢ የሚመለሰው ምላሽ ምን ይሆናል እያሉ እየገመገሙ ነበር ብዬ እጠረጥራለሁ። ጉዳዩ ከጽምዶ ጋር የተያያዘ ነው። ጽምዶን በተመለከተ ተቃውሟል። በተለይም የአማራና የኢትዮጵያ ጠላቶች ከሆኑ ኃይሎች ጋር የሚደረግ ትብብር በሚል በግልጽ ያስቀመጠው ይሄን ጽምዶ የተፈጠረበት መንገድ ህገ ወጥ ነው ይላል። ህገ ወጥነቱንም ሲያስረዳ አንደኛ አሁን ያለው አመራር የሽግግር አመራር ነው። የሽግግር አመራር ባይሆንም የሽግግርም ቢሆን ከተለያዩ ኃይሎች ጋር መነጋገር ይችላል፣ መወሰን ግን አይችልም። የተነጋገረበትን ነገር ወደ ጉባኤ ወደ ቡድኑ ወይ ደግሞ ስብስቡ ወደ ወከለው አካል አምጥቶ ማስወሰን ነበረበት። አንደኛ የሽግግር ኮሚቴ ነው፣ ሁለተኛ በራሱ በፋኖ ማስወሰን ነበረበት፣ በጉባኤ በምናምን። ይህን አላደረገም። አመራረጣቸው ሁለቱ ምንድነው ሁለት አፈመና የሚባሉ ድርጅቶች አሉ። በጣም ያስቀኝ፣ ሁሌ እጅግ በጣም የሚገርመኝ ነገር ነው። የሆነ እንቅስቃሴ ሰው አእምሮ ውስጥ አንደበቱ ላይ እንደ በቀላሉ እንትን የሚባል ነገር መሆን ያለበትና ከምሬ ነው የምለው። ስሙ ሁሌ የሚገርመኝ ስም ነው፣ አፋብህ አፋ ምናምን እና ሁለቱ በተዋህዱበት ወቅት ድርጅቶቹ ጉባኤ አልተጠራም፣ የሽግግር አመራር ተሰየመ። ያ የሽግግር አመራር ሙሉ ውክልና ያለው ሳይሆን የሽግግር አመራር ነው። በጉባኤ በህጋዊ መንገድ ሙሉ ስልጣን ያለው አካል አይደለም። እነዚህ ግን ሙሉ ውክልናም ሳይኖራቸው በጉባኤም ሳያስወስኑ ያውም ከአማራና ከኢትዮጵያ ጠላትነታቸው ከሚታወቁ ኃይሎች ጋር ነው የተባበሩት በሚል በግልጽ በአደባባይ አውግዟል። በጽምዶ ኃይሎች ስር የተሰባሰቡ ድርጅቶች ጀርባ ታሪካቸው ስንመለከት በጸረ አማራነታቸው እና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቃቸው፣ ዓለም የሚያውቀው ማንነታቸው ነው። እንግዲህ እነሱ ያን ያስቀመጡበት የራሳቸው ህይወት ዓለም የራሳቸው ታሪክንም ፖለቲካንም የሚመለከቱበት መነጽር አለ። ያ ትክክል ነው ትክክል አይደለም የሚለው ሌላ ጉዳይ ሆኖ ግን እነዚህ ልክ የሚታወቁ ናቸው። ስለዚህ ከነዚህ ኃይሎች ጋር ጥምረት ይደረግ ከተባለ እና እኛ ደግሞ የወጣ እንደ ፋኖ የወጣ ነው ከነዚህ ኃይሎች ጋር ለመታገል ነው ብለን ደማችን እያፈሰስን ከሆነ በቀጥታ ይሄ ጉዳይ መወሰን ያለበት አባላት ነው ማለት ነው። በመካከላቸው ባለው ነገር ውስጥም ከፋኖና ከአማራ ውጭ የሆኑ ረዣዥም እጆች ገብተውበታል ይላል። ረዣዥም እጆቹ ምንድናቸው የሚል ተቀርቦለት ነበር። እሱን ለጊዜ ይለፈኛል ብሏል።
ከዛም ባሻገር የፋኖ ትግል ውስጥ የተፈጠረው ነገር ከሀሳብ ልዩነቱ በላይ ጎጠኝነቱ ትልቅ ፈተና እንደሆነ እዛ ላይም ይገልጻል። ሁሌ የምንለው ነገር ነው። አማራ ይላሉ፣ ሲፋቁ ሰፈራቸው ያሉ ሰዎች ናቸው። እንኳን ከሌላው ጋር ተባብረ መንግስት ልትሆን ብቻህን ብትሄድና ቢሳካል እንኳን አንድ ሆነ መንግስት አትሆንም። ያውም በደንብ ያልተገጣጠመ ቡድን ማለት ነው። ይሄ ኦሮሞ ድርጅቶችም አሁን በቲፒኤልኤፍም ያኔ ቲፒኤልኤፍ ጉልበት በደንብ ስለነበረው ዘረኝነቱን ምናምን ውስጥ ያለው ነገር አምቆ መጥቶ ነበር። አሁን ቲፒኤልኤፍም በሆነ ተአምር ቢደርስ ትግራይ ብሎ አንድ ላይ መሰብሰብ አይችልም። ጎጠኞች ናቸው። አንድ ሰው ከትልቁ ሀገራዊ ነገር ከወረደ ለምንድን ነው እዛኛው ጋር የሚቆመው? የሆነ እኮ የጎደለው ነገር አለ ማለት ነው። አይጎደለኝ የለም እኔ ስሜቴ በዚህ የተቃኘ ነው ሊል ይችላል። ግን እስካሁን ድረስ ያየናቸው የተጓዝንባቸው መንገዶች ዘረኞች፣ ብሔርተኞች ፋቅ ፋቅ ሲደረጉ ሄደው ደጃፋቸው ላይ ይወድቃሉ። እናም በፋኖ ጋር ተያይዞ ባለው ነገር ጽምዶ በነገራችን ላይ ገና ጽምዶ ሳይመጣ በፊት ኢትዮጵያን ፖለቲካ ለማስተካከል በጣም ጠቅመዋል ከምላቸው ነገሮች አንዱ የኦንላይን ዘመቻ ተብሎ በአደባባይ ወጥተው ነበር። በኦንላይን ሰልፍ መንግስትን ለውጣለን ምናምን የሚል ነገር ማለት ነው። የቅዠት አይነት ነው ኢትዮጵያ ውስጥ ቆያየነው ባለፉት 8 ዓመት እና እዛ ላይ ኢትዮጵያ ውስጥ በደል አለ፣ ጭቆና አለ፣ ለውጥ ያስፈልጋል ተብሎ ሊመካከሩ ሲሰበሰቡ ለውጥ ያስፈልጋል፣ ጭቆና መወገድ አለበት ብለው ሊናገሩ ከመጡት አንዱ አቶ ስብሃት ነጋ ሲሆኑ ብዙ ሰው ደነገጠ፣ ብዙ ሰው ፈረጠጠ ከነበረበት ካምፕ። የጥፋት የክፋት የሁሉ መጥፎ ነገር ምልክት የህወሓት ምልክት የሆኑ ሰው ስለ ጭቆና አቶ ስብሃት ሊያወሩ ይችላሉ። ስለ ዘረኝነት አቶ ስብሃት ሊያወሩ ይችላሉ። ስለ ዘረፋ አቶ ስብሃት ሊያወሩ ይችላሉ። ሁሌ በተደጋጋሚ የምጠይቀው ምናልባትም ሰዎች ወይ እኮ አደባባይ እኮ ጥሪ እያቀረብን ነው፣ ያላየነውን ነገር ካለ ነገሩን ያልተረዳነው ነገር ካለ አስረዱ። መድረኩ ክፍት ነው፣ ኑና ተናገሩ። ምንድን ነው የተወሰደባችሁ? ያውም ጭቆና፣ አፈና፣ ከዛም አልፎ ሰዎችን በተለይ በስልጣን አካባቢ ያሉ ሰዎችን እንዴት አዋርደው ይዘው እንደነበር በተለያየ መንገድ ስንሰማ የነበርነውን ነገር ከነዚህ ሰዎች ጋር የጭቆናና ያፈናው አገዛዝ እንዲመለስ ከነዚህ ጋር የሚያጣምራችሁ ከነዚህ ጋር የሚያቀናጃችሁ በየዘምቱ ያሉ ኃይሎች ምንድን ነው? በህወሓት ጊዜ የነበራችሁ የጠቅላይ ሚኒስትር አብይ መንግስት ሲመጣ የተወሰደባችሁ ነገር ምንድን ነው? አንዳንዴ በዚህ ምድር ላይ አብረን ያልነበርን ይመስላል። አንድ ጤነኛ ሰው ስለ ጭቆና፣ ስለ በደል የሚንገፈገፍና ከበደልና ከጭቆና መውጣት ስለ ነፃነት የሚታገል ሰው ከአቶ ስብሃት ጋር የተቀመጡለት ደነገጡ። እንዳልኩት ብዙዎችን ፈረጠጡ። ለኢትዮጵያ ፖለቲካ ግን በጣም ትልቅ ነገር አደረገ። ፍላጎታቸው የዚህ ወይም የዚያ ሰፈር መብት ብለው የተነሱ ኃይሎች ጉዳዩ የስልጣን ነው። ጉዳዩ የሆነ ምንድን ነው ስልጣንን መሰረት አድርጎ ለሚገኝ ጥቅም የሚደረግ ነገር መሆኑ የበለጠ ግልጽ እየሆነ መጣ። ስለሆነም አቶ ስብሃት የመጡ ጊዜ ብዙ ነገር ተበላሸባቸው። አሁን ደግሞ
ከዛ ጽንዶ የሚባለውን ነገር ሲሽኮረመሙ ሲሉ ቆይተው ጉዳዩን ማፍረጥ ሲጀምሩ በጣም በእርግጠኝነት ያው ካምፕ ውስጥ ያሉ ሰዎች የበለጠ ያውቁታል፣ ግን ከርቀት ያለን ሰዎች የምናየው የምንረዳው የፋኖ የሚባለው እንቅስቃሴ ነውጥ እንዲፈጠርበት ትልቅ አስተዋጽኦ አድርጓል። ምናልባትም በሰላም እጅ ወደ መስጠት ወደ ውይይት ለመምጣት የሚመጡ ሰዎችን ቁጥር ጨምሯል። ከምር ጥያቄ ኖርህም ከምር ምንድነው የስልጣን ጥያቄ የሚሆን ማናቸው ነገር ሆኖ ሰዎች ሲያስቡት ይደነግጣሉ። ሰው መልሶ ጭቆና፣ መልሶ አፈና፣ ዘረኝነት በኢትዮጵያ አንዳንዴ ለፖለቲካ ኮሬክትነስ ሲባል የሚደነገሩ ነገሮች ትክክል አይደሉም። ኢትዮጵያ ውስጥ የንጉሥ ጊዜ የፊውዳል ስርዓት ነው። ፊውዳሎቹ ከሁሉም ኢትዮጵያ አካባቢ በተለይ ሸዋዎች ናቸው። አብዛኛው ጥያቄ ውስጥ ማይገባ ነገር ሸዋዎች ሲባል ኦሮሞዎችና አማሮች በዋናነት የሚናገሩት አማርኛ ቋንቋ ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ስልጣኑ ግን በእነሱ ዙሪያ የሚሽከረከር ነበር። የደርግ መንግስት ኢትዮጵያዊ መንግስት ነው። አምባገነን የሆነ ኢትዮጵያዊ መንግስት ሰዎች በሰፈራቸው ወይ ደግሞ በማህበራዊ ደረጃቸው በማንነታቸው ወደ ስልጣን መውጣትና ወደ ስልጣን የማይወርዱበት ሁሉም ኢትዮጵያዊ ከመር እኩል የሆነበት ስርዓት ነበር። ያልተመለሱ ምናምን ጥያቄውን የመለሰው ቡድን ከመለሰው በላይ ያልመለሱት ሰዎች ጥያቄውን ከመለሰው በላይ ለየትኛውም ማህበረሰብ ቅርብ ነበሩ። ጥያቄ መልሰ ለማጣላት፣ ጥያቄ መልሰ የፖለቲካ አጀንዳ ለመጫን ቲፒኤልኤፍ ጋር ስንመጣ የጭቆናው፣ የመከራው፣ የሰቆቃው ሰለባ የትግራይ ህዝብ ብቻ ሳይሆን ራሱ ታግለው ዙፋን ላይ ያወጧቸው ሰዎች ጭምር መሆናቸው ግልጽ ቢሆንም ግን በኢትዮጵያ ታሪክ ውስጥ የአንድ ሰፈር ሰዎች የኢትዮጵያን የፖለቲካ ስልጣን፣ የኢትዮጵያን ኢኮኖሚ፣ ሁሉን ነገር በመዳፋቸው ያደረጉበት አስቀያሚ፣ አሳፋሪ የዘረኝነት ታሪክ ነው። በየትኛውም የኢትዮጵያ ታሪክ ውስጥ ያልታየ ነገር። ሰው በቀደሙት የነበረ ነገር ተሻሽሎ ተለውጦ አስቡ። ኢትዮጵያ የሆነ አምባገነን መንግስት ውስጥ መጥቶ ሄዶ ኢትዮጵያዊነትን ጥያቄ የሚያስነሳ ዘረኛ የሆነ መንግስት ኢትዮጵያ ውስጥ የበቀለበት ዘመን ነው። ጭቆናው፣ አፈናው፣ ዘረፋው፣ የኢትዮጵያ ወህኒ ቤቶች ሰዎች እንዴት እንዳሳለፉ ሰዎችን ለማሰር ዝም ብለው ሄደው አስረው ማድረግ ሲችሉ ታክሲ ላይ ቦምብ እያፈነዱ ሰዎች የሚያስሩ ይሄ የኢትዮጵያውያኖች የሚናገሩት ነገር ሳይሆን ሁልጊዜ የምጠቅሰው የቪኬ ሀድልስተን የአሜሪካ ስቴት ዲፓርትመንት ማለት የአሜሪካ የአዲስ አበባ ኤምባሲ ጉዳይ ፈጻሚ ነበሩ። በኋላም ከዚህ ከኢትዮጵያ ከሄዱ በኋላም የአሜሪካ ምክትል መከላከያ ሚኒስትር ሆነው ያገለገሉ ሰው ናቸው። እሳቸው ለስቴት ዲፓርትመንት ጻፉት በላኩት የሚስጥር ዶክመንት ላይ ያው መጨረሻ ላይ በዊኪሊክስ በኩል ወጣ። አዲስ አበባ ካራቆሬ አካባቢ ከፈነዳ ፈንጅ ጋር በተያዘ የኢትዮጵያ የደህንነት መስሪያ ቤቶችን ተጠያቂ ያደረጉበት ማለት ነው። እንዲህ አይነት ነውርም ሁሉም ነገር ያለበት ቡድን እንዴት ይጥፋ? እንዴት ይትነን? ሌላው ኢትዮጵያ ህዝብ ተገላግሎታል። የትግራይ ህዝብ እስከዚህ ኃይል እንዴት ይፋታ ብሎ ሰው ጤነኛ የሆነ ሰው እንዴት የሚተንበትን አድራሻው የሚጠፋበት ነገር ላይ የትግራይ ፖለቲካም ወደ ዘመኑ የወጡ ወጣቶች ሀገራዊ ህልም ያላቸው ልጆች በኢትዮጵያ ፖለቲካ ውስጥ ጉልህ ሚና እንዲጫወቱ ያን ስራ ይሰራል እንጂ ከነዚህ ኋላ ቀር ከሆኑ ሰዎች ጋር ሄዶ ጉያ ተለጠፉ ጥያቄ መልሳለሁ፣ ጥያቄ አስመልሳለሁ የሚል ነገር ያው መሄዳቸው ጥሩ ነው። እንዳልኩት ካምፑን ለማዳከም ትልቅ አስተዋጽኦ አድርጓል። በሌላም በኩል ደግሞ ገለልተኛ ነን ብለው ነገሮችን ሲመረምሩ የሆነ ሰዎች ብዙ ነገር የተገነዘቡ ይመስለኛል። በአጠቃላይ ግን
ከፋኖ ጋር ተያይዞ አሁን እስክንድር ትላንት የተናገረው ሰሞኑን እንግዲህ ያው ፋኖ ካምፕ ዘመቻ ይጧጧፋል። ያው ውግዘቱ የቲፒኤልኤፍም ካምፕ የሸኔውም ካምፕ ሁሉም በየአቅጣጫው ጩኸቱ እንደሚቀጥል ይጠበቃል። ያው አንዳንዴ ከእጅ ያመለጠ ነገር የፈሰሰ ላይታፈስ የሄደ ላይመለስ የሞተ ትንሣኤ እንደማይኖር አረጋግጦ ከእውነታው ጋር ከሌለ ነገር ጋር የሌለን ነገር እንዲኖር ማድረግ የማይዋሃዱ ነገሮችን ለማዋሃድ መጣር ራሱ በሽታም ስለሆነ ካላችሁበት ሁኔታ ላይ ተነስታችሁ እዛው ጫካ እየዳከራችሁ በየስርቻ እየተርመጠመጣችሁ ጉድጓድ ውስጥ ደግሞ ህወሓቶችም ደግሞ ያው ተደብቃችሁ በፀሐይ ጥረት ከምትሰቃዩ የትግራይን ህዝብ ፍቱት። ሌሎቹም በየሰፈራችሁ የሽፍትነት ተግባራችሁን አቆማችሁ ቢያንስ እንወክለዋለን እንሞትለታለን የምትሉትን ሰው ህብረተሰብ መሞታችሁ ቀርቶ አትግደሉት። መሞታችሁ ቀርቶ ተፋቱትና ሰላም ስጡት። ይህን በማድረግ ብትክሱት፣ በሌላም በኩል ኢትዮጵያ ውስጥ ያሉ ጥያቄዎችን በሰላማዊና በህጋዊ መንገድ ሂደቱ ላይ መግባትና የራስን አስተዋጽኦ ማድረግ ጥሩ ነው። ኢትዮጵያ በዘላቂነት ከዚህ ካለችበት ሁኔታ ለመውጣት በርቀት ያሉ ከአባይ ጋር ተያይዞ ከቀይ ባህር ጋር ተያይዞ ያሉ አጀንዳዎቿን እልባት መስጠት አለባት። በውይይት በንግግር የሚያልቁ ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። በመጨረሻም የኢትዮጵያ ትምህርት ሚኒስቴር የኢትዮጵያ ትምህርት ቤቶችን በተመለከተ በተለይም የ12ኛ ክፍል ፈተናን በተመለከተ ፕሮፌሰር ብርሃኑ ነጋ በሳምንቱ መጨረሻ የሰጡትን መግለጫ ተከታትለናል። ምናልባት ኢትዮጵያ ውስጥ የኢትዮጵያ ለውጥ ስኬቶች አንዱ ትምህርት ነው። ጫጫታው ጩኸቱን እናስታውሳለን። 3% ብቻ ከተፈተኑ ሰዎች ውስጥ አለፈ የሚባል በጣም ኃይለኛ ነገር ነበር። ያኔ ነው በግሌ በአንዳንድ ነገር ላይ ተስፋ የቆረጥኩት። ኢትዮጵያ ውስጥ መቃወም ለካ ልማድ ከሆነ ምንም ነገር ሰዎች ከመቃወም ወደኋላ እንደማይሉ አረጋገጥኩ። ይህ ሁሉ ሰው ለምን ይወርቃል? የማያውቁ ሰዎች ተንጋፉ ይግቡ ወይስ የነጠሩ ልጆች ለነገር ለኢትዮጵያ የሚተርፉ ልጆች ይሰሩበት? ዝም ብሎ ተንጋፎ ማለፍ ከሆነ ድካም የለም፣ ማጥናት የለም። ስለዚህ ብዙ የተመረቁ ብዙ የማያውቁ ሰዎች፣ የማይመረምሩ የማይጠይቁ ሰዎች ምናምን የመብዛታቸው ሰፊ ነው። በሌላ በኩል ደግሞ አቅም ችሎታ ምናምን እያላቸው ያን ዕድል መጠቀም የማይችሉበት ሁኔታ በተለያየ መንገድ ሊሆን ስለሚችል ልጆች ቁጭ ብለው ፈተና ማጥናት የሚባሉ ነገሮች ላይ ትኩረት እንዲያደርጉ አግዟል የሚለው ከሚገልጸው በላይ አገዘ። ከ3 ነጥብ ምናምን በሚቀጥለው ወደ 2.9 ወረደ። ከዛ ወደ 5 አምና ወደ 8 ነጥብ ምናምን ከመቶ አሁን 12.8 ከመቶ። ምን ማለት ነው? እታች ያሉ ሰዎች ማጥናት ጀመሩ ማለት ነው። በሩ ወለል ያለ ነገር ሳይሆን ጠባብ መሆኑን እያረጋገጡ መጡ። ስለዚህ በደንብ የተማሩ በተገቢ መወዳደር የሚችሉ ልጆች እየነጠሩ መውጣት የሚችሉበት ምናልባትም ትምህርትን በተመለከተ በንጉሱ ጊዜ ወደ ነበረው ነገር መመለስ የምንችልበት መንገድ ተጠርጓል ብዬ አምናለሁ። አምናት እዚህ ላችሁ እንደሆን ስናወራ ትልቁ አቺቭ ማድረግ የምንፈልገው 15 እስከ 20% ሬንጅ ውስጥ ከገባን ዘን ሪሊ አልቲሜትሊ በአካዳሚክ ደረጃ እንትን የሚለው ከሃይ ስኩል ጨርሶ ወደዛ የሚሄደው ከዛ አልፍም ኦን አቨሬጅ የትም ሀገር ቢታይ ከ23% በጣም ትልቅ የሚባሉት እንኳን ወደ 23% አካባቢ ብዙ ሀገሮች 15 እስከ 20 ባለው ሬንጅ ውስጥ ናቸው። እናኛ ተስፋ የምናደርገው at some point in the next 2-3 years እዛ ቦታ ላይ ለመድረስ ነው። ስንጀምር በ3.2% ጀመርን። በሁለተኛው ዓመት እንደውም ከዛም ወረደና 2.9
5% ሆነ if I remember correctly ከዛ ወደ 5.2% አደገ በአራተኛው አመት 8.9% ደረሰ ይሄ አምስተኛው አመት ነው በዚህ አመት ያሳለፍነው ተማሪ ኦን አቨሬጅ 12.8% ነው ካለፈው አመት በ3% በላይ ጨምሯል በተማሪ ቁጥር ዘንድሮ የወሰደው ፈተናውን የወሰደው ተማሪ የተመዘገበው 563960 ተማሪ ተመዝግቦ 550210 ተማሪ ነው የተፈተነው የምንነግራችሁ ውጤት ከዚህ 550,000 ተማሪ ነው ማለት ነው ባለፈው አመት ያለፈው ተማሪ ጠቅላላ ያለፈው ተማሪ ቁጥር ወደ 52,000 ተማሪ አካባቢ ነው ዘንድሮ ያሳለፍነው 70,544 ተማሪ በ20,000 በላይ ተማሪ ያለፈው ተማሪ ጨምሯል ስለዚህ በዚህ ሂደት ውስጥ ያው ስልጣን ላይ ያለው መንግስት በትምህርት መስክ ላይ ላሳየው ቁርጠኝነት ፕሮፌሰር ብርሃኑ ነጋ ደግሞ ይሄንን ትልቅ ኃላፊነት ይዘው ተግባር ትርጉም ያለው ስራ በታሪካቸው ውስጥ አሻራቸውን ያስቀመጡበት ነገር ነው የኢትዮጵያን ትምህርት ከስብራት ከውልቃትን በለው ከየትኛውም አይነት መጥፎ ነገሮች ለመፈወስ ከሆነ አዙሪት ውስጥ ለማውጣት የተደረጉ ስራዎች ናቸው እርሳቸው ብቻ ሳይሆን ሌሎችም አጋሮቻቸው ጋር በመሆን በዚህ በኩል ያደረጉት ነገር ነገን ለማስተካከል ነገ የተሻለ ትውልድ እንዲመጣ መሰረቱን ጠርገዋል ከዚህ በኋላ ነገሮች ይበለጣ በተስተካከለ መንገድ ላይ መሄድ እድላቸው ሰፊ ነው በርካታ ትምህርት ቤቶች ተማሪ ማያሳልፉ ተማሪ ትምህርቶች ነበሩ አንድም የማያልፍባቸው ከ1000 በላይ ትምህርት ቤቶች በመላው ኢትዮጵያ አሁን ቢያንስ ቁጥሩ ወደ 500 ምናምን አካባቢ ወርዷል የሚል ነገር ዝርዝር ነገር ፕሮፌሰር ብርሃኑ ነጋ ሰጥተዋል ስለዚህ ትምህርት ላይ የተሰራው ስራ ሰዎች የምትቃወሙትንም የምትደግፉትንም ለዩ ቢያንስ ትምህርት ላይ የሚሰራው ነገር ነገ ላይ ስለ ኢትዮጵያ ነገ የአሁኑ ትውልድ በሌለበት ሁኔታ ውስጥ ነገር ማስተካከል የሚችሉ ልጆች የተሻሉ ልጆች እንዲመጡ ማድረግ ላይ መስሉና ይህንንም በጣም አዎንታዊ በሆነ መንገድ መመልከትና የራስን አስተዋጽኦ ማድረግ ጥሩ ነው ብዬ አምናለሁ ክቡራን ተመልካቾቻችን የዛሬ ማክሰኞ ነሐሴ 19 2018 ፕሮግራማችን በዚሁ ተጠናቋል ጤና ይስጥልን ሉዓላዊ ሚዲያን ይደግፉ ስራዎቻችንን ለብዙ እንድናደርስ ሰብስክራይብ ሼር ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ እውነትን እንዘግባለን ኢትዮጵያዊነትን እናቀነቅናለን መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን ሉዓላዊ ሚዲያ የዛሬ ማክሰኞ ነሐሴ 19 2018 ፕሮግራማችን በዚሁ ተጠናቋል ጤና ይስጥልን